በሐረግ ባስደመሚው ድራማ ነው ማለት ነው። እንግዲህ በባለፈው ፓርት ላይ ማለት ነው በ75 ላይ የተከሰተው እንግዲህ ያፌት በመጨረሻ ማን ወጋው ማን መተው የሚል ነበር ማለት ነው። በወቅቱ ያፌት ከቤትም የለም ነበር። እንዲሁም ደግሞ ናታን ደግሞ በተመሳሳይ ሰዓት ደግሞ ከቤት አልነበረም። ስለዚህ ያፌትን ማን ሊወገው ይችላል፣ ማን እንደዚያ ጥቃት ሊያደርስበት ይችላል የሚለው ነገር በጣም አሳሳቢ ነው። ምክንያቱም እንግዲህ ናታን በጣም ተናዶ ነበረ በወቅቱ እፉዬ እንግዲህ ማለት ነው ቤት መታ ልብሶቿን ምናምን ነገር ስትወስድ ያን ጊዜ አንተ ወንድ ሁን ብላለች ማለት ነው። እኔ የሚከላከልልኝ ከጎኔ የሚሆን ለነገሮቹ የሚጋፈጥልኝን መርጫለሁ ያፌትን፣ አንተ ግን ሁልጊዜ ታስጠቃለህ በማለት ወንድ ሁን ብለው ነበር ማለት ነው። እሱም በጣም በመናደድ እንግዲህ ግርግዳውን እየደበደበ እንዲሁም ልብሱን ቀይሮ ምናምን ነገር ገጭ ብሎ እሷ በነገረችው በደቂቃዎች ውስጥ ተቀይሮ መጥቶ ነበረ ማለት ነው። እና አይታችሁት ከሆነ ያፌት በዚያ ምሽት ላይ ሲጠቃ ወይንም ደግሞ የሆነ ነገር ሲገጥመው ማለት ነው፣ ይህ ነገር አደገው ሲገጥመው ያው እጁን ጠምጥሞ ነበር እንትና ማለት ነው ያ ናታን ማለት ነው። ምክንያቱም ግድግዳ ሲደበደብ በቦክስ ሲል የጎዳው እጁ ተጠምጥሞ ነበረ እና እሱ እንደሆነ እኔ ጠርጥሬያለሁ። አንደኛ በተመሳሳይ ሰዓት ማምሸታቸው ወይንም ደግሞ ሁለታቸውም ስልክ መዝጋታቸው ነው። እንዲሁም ደግሞ ያው እጁን ልክ እንዳልኳችሁ እጁን ነጭ ነገር የጠመጠመው እሱ ነው ማለት ነው። ስለዚህ እኔ ይሄን ያፌትን ያጠቃው ናታን ነው ብዬ ነው የማስበው ማለት ነው። እና ይህ ነገር በደረሰበት ወይንም ደግሞ እንደዚህ በተወጋበት ነገር ያፌት ውስጡ ቢያርም ግን ማንም እንዲያውቅ አይፈልግም። እኔ ያፌት እንደ ተራ ሰው ሄጄ መታከም አልፈልግም፣ ለዚህ ያበቃኝን ሰው ዋጋውን እሰጠዋለሁ በማለት አሁንም ታሞ ተኝቶ እየዛተ ነው ያለው። ኤፉዬም እንግዲህ ኧረ እባክህን ሐኪም ቤት ልውሰድ ብትለው አልፈልግም ብሏል ማለት ነው። ስለዚህ በሌላ ነገር ደግሞ አጥምደዋለች። አንተ እንደዚህ ተጠምደኝ እኔም ደግሞ አጠምዳለሁ በማለት እንግዲህ መረጃዎችን እየሰበሰበች ትገኛለች ማለት ነው። እንዲሁም ደውላለት ነበር። ያው ያፌት ሰላም መሆኑና ደህንነቱን ጠይቃ ነበር። ስለ ናታን ማለት ነው ስለ ናታን ደህንነት ጠይቃ ነበር። ደህና በመሆኑም እንግዲህ እጅግ በጣም ደስ ብሏታል ማለት ነው። እና በመጨረሻም ማለት ነው ሉሊት በመጨረሻም እንግዲህ በጣም ስራዋን እየሰራች ነው ማለት ነው። እንደዚህ ያደረገቻትን የእሷን ህይወት ዝብርቅርቅርቅ እንዲል ያደረገቻትን ከኤፍራታ ጎን እንዳትቆም፣ እንዳታስብ፣ እንዳታስታውስ ብዙ ነገሮቿን ያሳጠቻትን ሉሊትን አሁን ላይ ዋጋ እያስከፈለቻት ነው ማለት ነው። በቃ እንድትፈራ ማድረግ፣ በቃ እሷ የማትወዳቸውን ነገሮችን በቃ በሰቀቀን እንድትኖር እያደረገቻት ነው ማለት ነው። ያላስታወሰች መስላ ነገሮችን አስታውሳ ከሉሊት አልወርድ ብላለች። በባለፈው እንዳያችኋት ሻይ በጣም ደፍታባት አቃጥላታለች። እንደገና ልትታጠብ ስትሄድ ስታስፈራራት ነበረ። አሁን ደግሞ እንግዲህ ምግብ ሰርታ እንግዲህ ከእሷ ላይ ብቻ ሆዷን የሚያማት የሚቆርጣት የሚጥላት መድኃኒት አድርጋ እንደዚህ ጥምዝምዝምዝ ብላ እስከምትወርቅ ድረስ እሷ ደግሞ ምንም እንዳልተፈጠረ ናታን እንዲሁም ደግሞ ቤዛ ግራ ሲጋቡ ምንም ሳይመስላት እንግዲህ ቁጭ ብላ ራሷን እየበላች ትገኛለች ማለት ነው። እና አሁንን ለመናገር ሉሊት ይገባታል፣ ግን ደግሞ የድራማው ድምቀት ነች ማለት ነው። እና ውድ ቤተሰቦቼ ቀጣይ ምን ይፈጠራል የሚለው ነገር እንግዲህ ያፌትን እንግዲህ በሆነ ነገር አጥምደዋለች ማለት ነው ኤፍራታ። ስለዚህ ስልኬን ለምን ትነካኪያለሽ ብሏት እንኳን እኔ ሚስትህ መሆንክን አዘንጋ ብለዋለች ማለት ነው። ግን ደስ የሚለው ነገር በአንድ አልጋ እስካሁን አልተኙም ማለት ነው። ስለዚህ እፉዬ ምን አድርጋለች? የናታንን ልጅ አርግዛለች ማለት ነው። ከናታን አርግዛለች። ስለዚህ ካልተኙ አብረው ካልሆኑ ደግሞ በእርግጠኝነት ያው እንዳልደረሰባት ስለሚያውቅ ወደፊት ራሱን ለሚፈጠረው ነገር ኃላፊነት ሙሉ በሙሉ ትወስዳለች ማለት ነው። እና እጅግ በጣም የሚያጓጓ ድራማ ነው። ባይዘዌ ሐረግ ድራማ ማለት ነው። እና ውድ ቤተሰቦቼ ይህንን ይመስላል።
እንግዲህ ቀጣይ ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።